እጅግ ጉዳዮች ሁሉ በአንድ ምሽት በአንድ ጀንበር ሁሉም ነገር ተቀይሯል። ማነው አብርሽ ሼር ያደረገውን በዩቲዩብ እሱም ቪዲዮ ተመልክቶ እየመጣ ይኸው ፎቶ ከዛ ቪዲዮ ላይ ቆርጬ የለቀኩላችሁ ነው። አሁን በቅርብ ሰዓት በአብርሽ ጓደኞች የነበሩ ሰዎች በእነሱ ዩቲዩብ ቻናል የተለቀቀ ነው። ቪዲዮን ማየት የምትፈልጉ ሰዎች አብርሽ ቻናል ዋናው ላይ ገብታችሁ ሼር ያደረገው ኮሚኒቲ ላይ ታገኙታላችሁ። እጅግ ጉዳዮች ሁሉ ትርምስምሳቸው ነው የወጣው። የአብርሽ የቅርብ ጓደኞች የሆኑት አብርሽን ወስደው ለሄርሜላ አሳልፈው ሰጥተዋል። ሄርሜላም ከኔ ጋር ነው የሚያድረው ብላ በደስታ ውስጥ ሆና አብርሽን ወደ ቤቷ ስታስገባ በመቀጠልም በሯን ስትቆልፍ ተመልክተናል። ከዛም በመቀጠል አብረው እንደሚያድሩ ሄርሜላ ፍንጭ ስትሰጠው በዛው ቪዲዮ ላይ ተናግራለች። እኛም ሰምተናል። ከዚህ በኋላ ታዲያ ጉዳዩ ሁሉ ሌላ ነገር ተፈጥሯል። አብርሽ ከሄርሜላ ጋር ማታ ሌሎች ጉዳዮችን አብረው አሳልፈዋል። አብርሽ በድን ይሁን ምን ይሁን አይታወቅም። ሩታ በድንገት ስትደርስባቸው ግን አብርሽና ሄርሜላ ሌላ ዓለም ውስጥ ነበሩ። ሁሉንም ነው በዝርዝር እምነግራችሁ። የሄርሜላ ቤት ድብልቅልቁን የወጣው እጅግ ከባድ ድምጽ እንደነበር ኮሪደር አካባቢ በተለይ ሩታ ከመጣች በኋላ ባሌን ተነጠኩ፣ የልጄን አባት ተነጠኩ ብላ ብዙ ትርምስ እንደተፈጠረም ዝርዝር መረጃዎቹ ሰምቻለሁ። እባካችሁ 2 ደቂቃ ብቻ ሰጣችሁ እንድትሰሙኝ። በተለይ ቀጣይ ነገ ወይም ከነጎዲያ የሚለቀቀውን ቪዲዮ አስቀድሜ የምነግራችሁን እባካችሁ እንድትሰሙልኝ ነው በማክበር እምጠይቃችሁ። ሰላም ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ትናንት ስመርቃችሁ ደስ ያላችሁ ውድ ሀገሬ ልጆች፣ እረ አንድ ምርቃት ዛሬም ጀባ ልበላችሁ። ሁሌም በጉልበታችሁ እየሰራችሁ ቤተሰባችሁን የምታስተዳድሩ ትልቅ ህልም ያላችሁ እንዲሁም ደግሞ ስራ የሌላችሁ ሁሉም ነገር ጭልም ብሎባችሁ ለቤተሰቤ ሳልደርስ ለራሴም ሳሎን እያላችሁ በጭንቀት ውስጥ የምትገኙ በአጠቃላዩ ሁሉ ነገር ጭልምልም ያለባችሁም እንዲሁም የምትሰሩም የሀገሬ ልጆች ሁላችሁም ፈጣሪ አምላክ የልባችሁን መሻት አይቶ ጥሩ ነገር ሁሉ ይግጠማችሁ። ሁሌም ለኛ የዩቲዩበሮች ጥሩ ነገር እንደምትመኙ እናንተም ያላሰባችሁትን ሲሳይ እፎ የምትሉበትን እንጀራ ፈጣሪ አምላክ ለእናንተም ያድልልኝ። የሀገሬ ልጆች በያላችሁበት ፈጣሪ አምላክ የምትሰሩበትን ጤና ይስጥልኝ። የኔ ወንድማችሁ ምርቃት የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ አድርጋችሁ ጀምሩ፣ አሜንም በሉ። እንዲሁም ለቤት አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ አድርጋችሁ የኔም የወንድማችሁ ቤተሰብ እንድትሆኑ በማክበር ልጠይቃችሁ። ቀጥታ ይዤ ወደ መጣው ዝርዝር መረጃ ነው እማመራው። አብርሽ በአንድ ምሽት ጀንበር ወዲያ የሚለው ነገር እጅግ እያስደነገጠ መጥቷል። የዛሬው ቪዲዮ ደግሞ ብዙዎችን ነው ክው ያደረገው። የዛሬው ቪዲዮ ሌላ ምናቆ ቻናል ላይ አይደለም የተለቀቀው፣ በአብርሽ ጓደኞች ቡቡ ግሬስ ይመስለኛል ስሙ፣ እዛ ላይ የተለቀቀ ነው። ታዲያ እዛም ላይ እንግዲህ ሄርሜላና አብርሽ ሲገናኙ የአብርሽ ወዳጆች የሆኑ እንግዲህ አሳልፈው አብርሽን ለሄርሜላ ሲሰጡ ነበር ቪዲዮ የሚያሳየው። እኔ ተምብኔሉን ከቨሩን ሳየው እውነት አልመሰለኝም። አብርሽ በምን አይነት ሁኔታ ድጋሚ ወደ ሄርሜላ ይመለሳል ብዬ አስባለሁ። ሩታም አትለቀውም ብዬ ስለማስብ ነበር። ነገር ግን እንግዲህ እነዚህ ግለሰቦች አሳልፈው ለሄርሜላ አብርሽን ይሰጣሉ። በመቀጠል ሄርሜላ ብልጥ እሳቷ ቪዲዮ ላይ ካያችሁ ያላያችሁም ሰዎች ሄዳችሁ ማየት ትችላላችሁ። አብርሽ ሼር ያደረገውን ኮሚኒቲው ላይ እንግዲህ እንክብካቤ ገና ልክ ቤቷ እንደገባ እኔ ነኝ ጫማ ማውልቆ ብላ ጫማው ልቃ ክብሯን ዝቅ አድርጋ እንግዲህ ምን አይነት ክብር ባንዴ እንደምታሳየው ተመልከቱ። በመቀጠልም ቆይ ነቃ አላልክም ነቃ በል ሻወር ውሰድ እንግዲህ እዛም ረዳሃለሁ ብላ እንግዲህ ሻወርም ሲወስዱሉ አብረው እንደነበሩ አንዳንድ ነገሮች እዛው ፍንጭ ያሳያል። በመቀጠልም አብረን ነው የምናድረው ብላ ቪዲዮ ላይ ነው ይሄንን ቃሏን ሁሉ ስትናገር የነበረው። ታዲያ እንግዲህ አብረው ያደሩ ይመስላል። በዛ ክስተት ነው እንግዲህ ሩታ እንዴት እንደጠፋባት ስለሰማች አብርሽ ሄርሜላ ጋር መሆኑን ጠንቅቃ ስለተረዳች መረጃም ስለሰማች እንግዲህ ሩታ በማታ ነው እንግዲህ ባትሪ ይዛ ፈልጋ እንግዲህ ያው ጎትታ አብርሽን ለማውጣት ትርምስ እንደፈጠሩ ትልቅ ችግር ትልቅ ድምጽ ሲሰማም እንደነበር በዝርዝር መረጃዎቹ የተሰሙት ማለት ነው። ሩታ ያለችው ምንድነው? ሄርሜላን ይሄንን ግለሰብ አውጪልኝ፣ የልጄን አባት የትዳር አጋሬን ያፋታሽ፣ አሁን ድረስ ያልተኛሽ፣ አሁን ደግሞ ወደኔ ሲመለስ ድጋሚ ወደኔ መጣሽ አውጪ እያለች እንግዲህ ሩታ ትርምስ ሁሉ እንደተፈጠረ ይህም በቪዲዮ የተቀረጸ ይመስለኛል። ምናልባት ነገ ካልሆነ
እሁድ ሊለቀቅ ይችላል። ነገር ግን ይሄ ነገር ትንሽ የሰፈር ሰዎች ሁሉ እዚህ ቪዲዮ ላይ ገብተዋል። በጣም ሲጫጫሁ ነበረ ሴቶቹ ሄርሜላና ሩታ። ሄርሜላ እኔ ቤት ነው ያለው፣ ማን ወንድ ነው የሚያስወጣው? አይመለከትሽም፣ ለእኔም ቀለበት ተደርጓል ትላለች። በዚህ በኩል ደግሞ ሩታ ይሄ የልጅ አባት ነው፣ የእኔ ነው የቀድሞ የነበረው፣ ወደ እኔ ነው የሚሆነው፣ አንቺም አይመለከትሽም። ጦርነት ተፈጠረ። እንግዲህ የሄርሜላን ቤት ልብ ብላችሁ ካያችሁ ሁለት በር ነው ያለው። የመጀመሪያው የእንጨት በመቀጠል የብረት በር። ታዲያ እንግዲህ የእንጨቱን ከፍታ እያየች ነው እንግዲህ በብረት ፍርግርጉ በር ላይ እንደማትከፍት እየነገረቻቸው ሲመላለሱ የነበረው። እንግዲህ በር አልከፈት ሲል ነው ሩታም በንዴት ሆና ከባድ ሁኔታ ስትጮህና በከባድ ሁኔታ ስትዝት የተሰማችሁ። በመቀጠልም እዛው አካባቢ እዛው አፓርትመንት ያሉ ሰዎች እነዚህ ሰዎች በፊት የሚመጡ ጀመሩ አሁንም ብለው እንግዲህ ሁሉም ተሰብስበው እዛ እንደነበሩም በዝርዝር መረጃውን ሰምቻለሁ። የሚገርመው ነገር አብርሽ በድን ነው። አብርሽ ምንም አያውቅም አለን እንጂ ከሄርሜላ ጋር እኔ ምን ሆነው እንዳደሩ እኔ ትንሽ እዚህ ነገር ላይ ግራ ገብቶኛል። ሄርሜላ ግን ይዛው እንዳደረች ነው ጫምጨምታው ፍንጩ የሚያሳየው ማለት ነው። እንግዲህ በቢጃማ ልብስ ሁሉ እንደነበሩ ነው እንግዲህ በቦታው የነበሩ ሰዎች ሲናገሩ የነበረው። እኔ አብርሽ እንደዚህ ፈዞ ሩታም ወደ እኔ ወሰድኩ ትላለች፣ ሄርሜላም ወደ እኔ ወሰድኩ ትላለች። ይሄ ልጅ ፍዝዝ ብሎ ለሁለቱ ቆይ መኝታ ቤት ሲገባ የሚቀየረው ነገር አለ ብላችሁ ታስባላችሁ? እኔ የዛሬው ጥያቄ ትንሽ ለየት ስላለብኝ ነው። ፍዝዝ ካለ ይሄ ሰው ለማንም እንደማይጠቅም ነው የምረዳው። ነገር ግን ይሄ ልጅ እውነትም ፈዟል የምንለው ካሜራ ብቻ ነው? ልክ መኝታ ቤት ሲገባ ይቀየራል? ያልገባኝ ነገር ይሄ ነው። ሩታም ከኔ ጋር ፈታ እያለ ነው ትላለች። ነገር ግን ከውጪ ስንመለከተው እንደ ህፃን ልጅ እንደ 3 ዓመት እንደ 4 ዓመት ልጅ ነው ሁሉ ነገር በሰው ትእዛዝ የሚሆነው። በዚህ በኩል ሄርሜላም የምንፈልገውን ጊዜ እናሳልፋለን እያለች እሷም ስትናገር ነው የሰማነው። እና ይሄ ልጅ የእውነት ፍዝዝ ካለ ምንድን ነው ከሱ የሚፈልጉት? የፈዘዘ ሰው ጋርስ ምንድን ነው መኝታ ቤት መግባቱ? ምንድን ነው ቆይ የሚያደርጉት? ይሄ እውነት ከባድ ጥያቄ ነው። አንዳንድ ልጆችም ሲያነሱ የተመለከትኩት ነገር ነው። በአጠቃላዩ ግን ሄርሜላ ደስታ ምሽቷን ስታሳልፍ እንደነበር ትናንት ከሩታ ጋር የነበረ ዛሬ ከሄርሜላ ጋር መጣ። አብርሽ አንድ እውነታ ግን እባክህ ቆም ብለህ ስማኝ። እውነት ፈዘዝክ የተባለው ነገር ውሸት ሆኖ ወዲያ ወዲህ ለማለት እየተሞዳሞድክበት ያለው ሙድ ከሆነ እመነኝ ዋጋ ትከፍላለህ። ዛሬ ሩታ ጋር ስትመጣ ሄርሜላ ታለቅሳለች። ዛሬ ሄርሜላ ጋር ስትመጣ ሩታ ታነባለች። እንደዚህ እያረክ አንተ ፈዛሃል ተብሎ ሴቶቹም እየተንከባከቡ ወደኔ ነው እያሉ አንተ ሙሉ ጥፋተኛ እየሆንክ ነገር ግን አውቀህ እያስመሰልክ የፈዘዝክ መስለህ ግን ሁለቱም ያዘኑ መስለው እንደዚህ እየተቀባበሉ እንደ እንቁላል የሚይዙበት ጊዜ እመነኝ ያበቃል። ወደፊት ከተነቃብህ የእውነት ሳትፈዝ እንደዚህ አይነት ድራማ ውስጥ ገብተህ ከሆነ እመነኝ የነዚህ ሴቶችን ባል አንተ ራሱ መጨረሻ አያምርም። ሄርሜላ ስትፈነጥስ ስታድር ድጋሚ ደግሞ ሩታ ከነ ልጇ እዛ ጋር ስታዝን ነበር። ከዛም አልፎ ተርፎ የልጄን አባት አምጡልኝ እያለች ሰው ሁሉ ወረ ጉደረ ምን ሆንሽ እስክትባል የሰፈር ሰው ድብልቅልቅ እስኪል ስትጮህ የነበረው የልጇን አባት ለማግኘት ነው። እባክህ ሁለቱንም ተስፋ እየሰጠ ሁለቱም ላይ አትጫወት። እባክህ አብርሽ የምር እንደው ሳትፈዝ ከሆነ እመነኝ ብዙ ዋጋ ያስከፍልሃል። ካለህበት ነገር ነቅተህ ወደ ራስ ወደ ቀልብ እንድትመለስ ነው መልክቴን እማስተላልፍልህ። ዛሬ በተለቀቀው ቪዲዮ በተለይ ደግሞ ሄርሜላ ጋር ይሄዳል ብለን ባላሰብንበት ቅጽበት ሄርሜላ ጋር ከመሄድ አልፎ በሷ ቤት ውስጥ መገኘቱ አስገርሟችሁ አብረው ማደራቸው ፍንጩ እዛ ቪዲዮ ላይ ስታዩ ምን አይነት ምልከታ እናንተስ ተመለከታችሁ? ጉዳዩ ምንድነው? መጨረሻው መቼ ነው ማብቂያው ብላችሁስ ፈረዳችሁ? እባካችሁ የእናንተን ሐሳብ አስተያየት ጨዋነት በተሞላበት መልኩ ኮመንት ብታስቀምጡልኝ ደስ ይለኛል። በአጠቃላዩ ግን አንድ መልእክቴን ሰጥቼ እዚሁ ጋር መረጃዎቼ ላብቃ። አብርሽ እመነኝ ዋጋ የምትከፍልበት ነገር ሳይመጣ ካለህበት ነገር ነቅተህ የሚሆንህን የትዳር አጋር መርጠህ ህይወትህን እንድታስተካክል ነው በማክበር እምጠይቅህ። ትናንት ሩታ ቤት ዛሬ ሄርሜላ ቤት ይሄ ነገር መጨረሻው እንደማያስኬድ ደግሜ ደጋግሜ በመንገር የዛሬን መረጃዬን አበቃለሁ። በሌሎች አዳዲስ ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።